ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አደራችኋል? የጧቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የትግራይ ክልልን ሰላም በሚያውኩ አደናቃፊዎች ላይ ተገቢው የማስተካከያ እርምጃ ተወስዶ ክልሉ እፎይታ ሊያገኝ ይገባል ሲሉ የቀድሞ የፌዴራል መከላከያ ሰራዊት ኢታማዦር ሹም ጄኔራል ሳሞራ የኑስ ገለጹ። ሰላም ጊዜና ወቅት መሰረት አድርገን የምንመርጠው ሳይሆን በእያንዳንዱ ዕለታዊ እንቅስቃሴያችን ልንመርጠው የሚገባ ወሳኝ እሴት ነው ያሉት ጄኔራል ሳሞራ፣ ሆኖም ትግራይ ላይ ያለውን ተጨባጭ ሁኔታ ካየን ግን በግለሰብም ሆነ በተቋሙ ደረጃ ለዚህ አንገብጋቢ ጉዳይ ልዩ ትኩረት ሲሰጠው እንመለከታለን ሲሉ በኢትዮጵያ ፕሬስ ድርጅት ስር በሚታተመው ጋዜጣ ፕላስ ላይ በትግርኛ ቋንቋ በተስተናገደው መልእክታቸው ገልጿል። ዘላቂና አስተማማኝ ሰላም ሊመጣ የሚችለው ሰላም አስፈላጊ እንደሆነ ታምኖበት አሉ የምንላቸው ችግሮችም በሱ መንገድ ብቻ ለመፍታት ቅድሚያ የመስጠት እውነተኛ ተነሳሽነት ሲኖር ነው ያሉት የቀድሞ ኢታማዦር ሹም ጄኔራል ሳሞራ፣ ሰላም ማለት ልማት ነው፣ ሰላም ማለት ትምህርት ነው፣ ሰላም ነገር ወሳኝ ነገር ነው። እናም ከዚህ መሰረት መርህ በመነሳት ይህንን ጠቃሚ መሰረታዊ ሴትን እናሰናክላለን በሚሉ አደናቃፊዎች ላይ አስፈላጊ እርምጃ ተወስዶ ክልሉ ወደ ትክክለኛ መስመር እንዲመጣ ማድረግ አስፈላጊ ነው ብለዋል። ትግራይ ላይ የሆነ አይነት የፖለቲካ ልዩነት ሲፈጥር ልዩነቱን በጠባብ ቡድናዊ ጥቅም ብቻ በማየት በኃይል አማራጭ ለመፍታት መሞከር ጠቃሚ እንዳልሆነ የገለጹት ጄኔራል ሳሞራ አሉ የሚባሉ ችግሮች በውይይትና በመግባባት መፍታት እንደሚቻል ባለማሰብ የኃይል አማራጭን እንደ መጨረሻ መፍትሄ መንገድ አድርጎ የማየት አባዜ ሊቆም እንደሚገባ አብራራሉ። በጋዜጣው ላይ የቱን ያህል ጊዜ ቢወስድም የሰላምን አማራጭ ቅድሚያ እንደሚሰጡ ማድረግ ወሳኝ ነው ያሉት ጄኔራል ሳሞራ ይህንን በአጽንኦት ለመግለጽ ያስገደደን ከሰላም የሚያተርፈው መላ ህዝባችን ስለሆነና ከጦርነት የሚያተርፈው ደግሞ ሌላ አካል ስለሆነ ነው ሲሉ ሀሳባቸውን አጠቃለዋል። ጄኔራሉ የክልሉን ሰላም በሚያውኩ አደናቃፊዎች ላይ ተገቢ የማስተካከያ እርምጃ እንዲወስድ ምክረ ሀሳብ ቢያቀርቡም እርምጃው በየትኞቹ አመራሮች ላይ ሊወሰድ እንደሚገባውና የእርምጃው አይነት ምን እንደሆነ ግን ሀሳባቸው በተስተናገደበት ጋዜጣ ላይ በዝርዝር አልቀረበም። የተመድ ሰብአዊ መብት ኮሚሽን ህልውና አደጋ ላይ ነው አለ። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በከፍተኛ ህልውና ስጋት ውስጥ መሆኑን አስታወቀ። ኮሚሽነሩ ቮልከር ቱርክ ዛሬ በሰጠው ጋዜጣዊ መግለጫ ሲናገሩ በዚህ የተዛባ መረጃና ሳንሱር በሞላበት ዓለም እኛ የሚፈጸሙ የሰብአዊ መብት ጥሰቶችና ጭካኔዎችን የሚያጋልጥ ታማኝ ወቅታዊ ሪፖርት የምናቀርብ ነን። እኛ ለተበደሉ ለተጨቆኑና ለግፍ ለተጋለጡ ህዝቦች አጋር ነን በማለት ገልጸዋል። እንዳስረዱትም በትምህርት ጠቅላላ ጉባኤ ለባለፈው ዓመት ማለትም ለ2025 የተመደበላቸው በጀት $246 ሚሊዮን ሲሆን ነገር ግን ከዚህ ውስጥ የደረሳቸው $191 ሚሊዮን ብቻ ነው። በተጨማሪም ከበጎ ፈቃደኞች የ$500 ሚሊዮን እገዛ መጠየቃቸውን ገልጸው ከዚህ ውስጥ እጃቸው የገባው $260 ሚሊዮን ብቻ መሆኑን አስረድተዋል። ለዘንድሮ የተመድ ጠቅላላ ጉባኤ ለመስሪያ ቤታቸው የተመደበው በጀት $224.3 ሚሊዮን መሆኑን የጠቀሱት ኮሚሽነሩ ይሁንና በተመድ ውስጥ አሁን ካጋጠመው የገንዘብ ቀውስ በመነሳት ምን ያህሉ እንደሚሰጣቸው እንደማያውቁ ገልጸዋል። ጨምረውም አሁን በህልውና ስጋት ውስጥ እንገኛለን። እነዚህ የበጀት ቅነሳዎች በየትኛውም ዓለም የሚገኙ የሰብአዊ መብት ጥሰት ፈጻሚዎች እንዳሻቸው እንዲሆኑ እያስቻለ ነው ብለዋል። ሁኔታው በዚህ ከቀጠለ የሰብአዊ መብት ቀውሶችን መቆጣጠር የማንችልበት ደረጃ ውስጥ እንገባለን ብለዋል። አሁን ኮሚሽኑ ከፍተኛ የሆነ የገንዘብ እጥረት ስላጋጠመው ከበጎ ፈቃደኞች ቢያንስ $400 ሚሊዮን ማግኘት እንደሚገባው ያሳሰቡት ኮሚሽነሩም የጠቀሱት ገንዘብ ካልተገኘ ህልውናቸው አስጊ እንደሚሆን ገልጸዋል። በተመድ ስር ካሉት ተቋማት ውስጥ አነስተኛ በጀት የሚመደበው ለኮሚሽኑ መሆኑን ጠቅሰው ይሁንና ትልቅ ተጽዕኖ ሲፈጥር የቆየና በማህበረሰቦች ዘንድ ትልቅ አመኔታ የተጣለበት መስሪያ ቤት መሆኑን አስረድተዋል። ይህ በእንዲህ እንዳለ ይህ ኮሚሽን ባለፈው ዓመት በገንዘብ እጥረት የተነሳ ካሉት 2000 ያህል ሰራተኞች ውስጥ 300 የሚሆኑትን ለመቀነስ መገደዱን ማስታወቁ ይታወሳል።